በተለይ በጀዋር ጉዳይ ላይ ነው ሐሳብን እየሰጠ ያለው። እቺ መጨረሻ ያልካት የብሔርተኝነት ሰውየው የሚያነሳው ጉዳይ አለ። አንተ በችግራችን ላይ ብንደራጅ ነው የሚያዋጣን። በብሔርተኝነት መደራጀቱ ምናልባት ችግሩን አይፈታውም ብለህ አስባል። ግን ያው ከኬንያኖች ጋር በችግራችን እንደራጅ ብንል በአሁኑ ሰዓት ኬንያ ውስጥም ችግር አለ፣ እኛ ሀገርም ችግር አለ። ቫስት ነው የሚሆነው። በችግራችን እንደራጅ ካለን ቫስት ነው የሚሆነው። ውጤታማ የምትሆነው በዘለቄትነት ደግሞ መፍታት የምትችለው አካባቢ ላይ ካሉ አንተን ከሚመስሉ ሰዎች ጋር ነገ ከነገ ወዲያ ያንን ችግር ዳግም በማታይበት መልኩ የምትፈታበትን አካባቢ ወይም ደግሞ ቤተሰባዊ ወይም ደግሞ አንተን ከሚመስሉ ጋር የምታረገው ውጤታማ የሚያደርገው እንጂ ቫስት ነው የሚሆነው። በጣም በችግራችን እንደራጅ ካለን ሌላ አካባቢ ሌላ ችግር ስላለ በእነዛ ችግሮች ላይ እንደራጃለን ማለት ነውና ያ በጣም ከችግር ለመራቅ ወይም ከችግሩ ለመሸሽ ይመስለኛል። ኤክስኪውዝ ይመስለኛል፣ የሰነፎች ኤክስኪውዝ ይመስለኛል እሱ። የጀዋር መሐመድ ጉዳይ እኔ በአሁኑ ሰዓት ብዙዎች ለምሳሌ አሁን ዜጎቻችን ያሉባቸው ችግሮች አሉ አይደል? ለምሳሌ የአማራ ብሔር ተወላጅ ሆኖ ዶክተር ሆኖ የዶክተርነት ደሞዙ ማኖረው የምሳ ሰዓቱን ቤተክርስቲያንና መናፈሻ ውስጥ እየተኛ የሚያድር አለ አይደል? የሚውል አለ አይደል? ልክ ነው። የኦሮሞ ብሔር ተወላጅ ሆኖ እንደዛ አለ አይደል? የትግራይ ብሔር ተወላጅ ሆኖ እንደዛ አለ አይደል? ችግር ብሔርን አይማል። የደህንነት ጉዳይ ብሔርን አይም። እገታ ከሆነ ኦሮሞም ከሆነ ትታገታለህ፣ አማራም ትግራይም ከሆነ ትታገታለህ አይደል? ልክ ነው። ይሄም ችግር ግን ሌላም ሀገር ላይ አለ ነው እያልኩ ያሉት። በችግር እንደራጅ ካለ ማለት ነው። ሌላ ሀገር ጎረቤት ሀገር ላይ አለ። ለምሳሌ ኤርትራ ውስጥ ይሄ ችግር አለ፣ ጅቡቲ ውስጥ ይሄ ችግር አለ። በችግሩ ምክንያት እንደራጅ ካለን ቫስት ነው የሚሆነው። ታዲያ ምን የፖለቲካ አይዲዮሎጂ ታዲያ ኬንያም ኡጋንዳም ቦትስዋናም ማለት ነው። ታዲያ ላይኖር ነው? ይኖራል እኮ። ቅርጹ ይለያያል። ኬንያ ውስጥ ያለው ፖለቲካል ቅርጽና ኢትዮጵያ ውስጥ ያለው የፖለቲካል ቅርጽ ግን ይለያያል። ይሄንን ነው እኮ አይናችንን ገልጠን ማየት ያለብን አይደል? የኔ ፖይንት ምንድነው? ኢትዮጵያ ውስጥ ያለው በብሔር ነው፣ የፖለቲካል ቅርጹ በብሔር ነው። ኬንያ ውስጥ ደግሞ የብሔር ቅርጽ የለውም። ብሔሮች አሉ ግን የብሔር ቅርጽ የለውም። ብሔርተኛ እኮ እናንተን ክሪቲሳይዝ እያደረኩኝ አይደለም። ብዙ ጊዜ ስናገር ገብቶኛ ያንተ አይደለም እኮ የሰውየውን እኮ ነው። እሺ በጀዋር ጉዳይ ምን ትላለህ? እሺ አዎ በጀዋር ጉዳይ በዋነኝነት የተቃወሙት ወይም ደግሞ በሆነ ሰዓት ጀዋር መሐመድ ላይ ጥርስ የነከሱት ያንተን ኦፒኒየን ስላየሁት ብዬ ነው። በዛ ውስጥ እንደኛ ይሄ የዜጋ ካምፑ ተበሳጭቷል ፎር ሰም ሪዝን። ሌሎችም ለምሳሌ እንደ ብአዴን ያሉ የኦፒዲዮ ሰዎች በተለይ ብአዴን የተበሳጨው እስከዛሬ ከኦፒዲዮ ጋር እየሰራ ጀዋር መሐመድ መጥቶ አበላሽቷል፣ ያን ጌም አበላሽቷል። ከቱም ብአዴን ሲሄድበት የነበረው አካሄድ ኦፒዲዮ የሰጠውን ማኘክ ነበረ። ስለዚህ ያንን ፕሮሰስ ጀዋር መሐመድ መጥቶ ነው የበተነው። ከቱም ጀዋር መሐመድ ኦብቪየስሊ በኦሮሞ የፖለቲካል ስፔክትረም ውስጥ ነው ያለው። ሴንተሪስት የሚባል ነው በኦሮሞ ናሽናሊዝም ውስጥ የኦሮሞ ፈርስት አይዲዮሎጂ ይዞ መጥቶ በዛ ውስጥ ያለ ከዚህ የፋር ራይቱ አለ ኦሮሞ ሊበሬሽን አርሚ ብሎ የመጣው ወይም ደግሞ ኦነግ የሚባለው አለ፣ ኦሪጂናል ኦነግ የሚባሉት። በዚህኛው በኩል ደግሞ ኦፒዲዮ የሚባለው ደግሞ አለ ከሌሎቹ ብሔር አደረጃጀት ፖለቲካዎች ጋር ህብረ ብሔራዊ አንድነትን የሚያቀነቅነው ማለት ነው። በእነሱ መሃል ላይ ሁለቱን እየጎተተ ሁለቱን ፖሎች ጫፍና ጫፍ ያሉትን ፖሎች በማሳሳብ ሂደት ውስጥ የመጣ ነው። ለዚህ ነው ለአገር ቤት እንደገባው ወደ ኦፌኮ አደረጃጀት ውስጥ የገባው። ኦፌኮ በመገንጠል የሚያምን ድርጅት አይደለም። መራራ ጉዲና ምስክር ናቸው። ያለፉት 10 ምናምን ዓመት ያረጉት ተጋድሎ ማለት ነው በኢትዮጵያ የፖለቲካል እንቅስቃሴ ውስጥ እዛ ውስጥ ነው የገባው ጀዋር መሐመድ። ይሄን አፕሮች ይዞ ዛሬ አብይ አህመድን መቃወሙ ስቲል የብሔር ቅርጹን አለመልቀቁ ስቲል ኦሮሞ ፈርስት ሆኖ ያንን አለመልቀቁ በተለይ ዜገኛውን አስቆጥቶታል። እና አናምንህም ነው ዜገኛው እያለ ያለው ጀዋር መሐመድ ለአፈ ነው እያልክ ያለው ትናንት አጥፍታል አንተኔ ካብከው እያለ ነው። እሱ ደግሞ ለኦሮሞ ህዝብ እያለ ያለው እኔ አልጸጸትም በዚህ ትራንዚሽን ውስጥ ማለፌ ለኦሮሞ ህዝብ ነው ይሄን እያረክ ያሉት ለኦሮሞ ህዝብ ነው አልጸጸትም ነው አይደል እንዴ? መጽሐፉ እኮ ያለው አልጸጸትም ነው ያለው። በኦሮሞ ተጋድሎ ውስጥ ያረጋው ላለፉት 12 ዓመት መጽሐፉን አላነበብኩም፣ ማንበብ ይጠይቃል። ግን እኔ ለለ የፈለኩት ለምሳሌ የጻፋቸውንና የተናገራቸውን ኢንተርቪው ሲሰማ ራሱ ህዝቡ ተሻምቶ በዜጋ ፖለቲካ ውስጥ የሚያሉ በቡድን ሐሳብ ውስጥ የሚያሉ ተሻምቶ ሐሳቡን ገዙት እንጂ ግዙኝ አላለም። እሱ የገዛ የለም። የዜጋ ፖለቲካው እንደውም ጠላው ነው አይደል? ጀዋር መሐመድ ነው። አይ አብዛኞቹ የተወሰኑ ናቸው እኮ የተወሰኑ መንግስትን ስለተቃወመላቸው በፌስ ቫልዩ ነው የተቀበሉት እንጂ ድጋፍ አላሳዩም። አላምንህም ነው አብዛኛው እንደውም የሚለው እኮ አብይን ለማጠናከር የመጣ ነው የሚለው። የደገፉ የተወሰኑ አሉ። እናንተ የተወሰኑትን ነው እንጂ የምትይዘው
ያየነው የተወሰኑት ነው እንጂ አብዛኛው ስቲል ጃዋር መሐመድ ላይ እምነት የለውም። ይሄ ግልጽ ነው። አሁን ኮንስቲትዩንሲ ፋይት ነው ያለው። በኦሮሞ ትግል ውስጥ የኮንስቲትዩንሲ ፋይት አለ። አብይ አህመድ የኦሮሞ ህዝብ ውስጥ መደበቅ የፈለገው በአሁኑ ሰዓት ታዲያ የአማራ የአብይ አህመድ ሁለት እግር ነው ያለው። አንደኛው ኦሮሚያ ክልል ውስጥ ነው ያለው፣ አንደኛው አማራ ክልል ነው ያለው። የቀሩት አይቆጠሩ። በፊትም ኢህአዴግም ተለጣፊ ድርጅት ነው የሚላቸው። አሁን አንተ የአማራ ብሔርተኛ ነህ አይደል? ልክ ነው። በአንተና በጀዋር መካከል ምንም እኮ ልዩነት የለም። ምንም ልዩነት የለም። የኔ ፓራሌል ነው ብዬ ነው የማስበው። ፓራሌል ነው። ዶንት ቲንክ ምናልባት አንተን የሚከተል 50,000 ሰው ወይ 10,000 ሰው ሊሆን ይችላል። እሱን ሚሊዮኖች ይከተሉታል። አንድ እሱ፣ ሁለተኛ ደግሞ እሱ ያለበት የብሔርተኝነት እንቅስቃሴ ላለፉት 60 ዓመታት የተገነባ ነው። እኔ ያለሁበት የብሔርተኝነት እንቅስቃሴ ማክሲመም 4 ዓመት ወይ 5 ዓመት አብን ከመጣ በኋላ ሚኒስትር ውስጥ የገባ ብሔርተኝነት ነው እኔ የምከተለው። ከዛ ቤት እሱ በጣም ቢልድ የተደረገ ነው። ኦነግ እሱ ከኦነግን 2008 ላይ ከኦነግን ቀጥቅጦ ነው አይደል እንዴ የኦሮሞን ቄሮ የቀሰቀሰው። 50 ዓመት ምንም ያልሰራ ድርጅት ብሎ እኮ ነው ትላልቅ አንጋፎቹን ቀጥቅጦ ነው አዲሱን ትውልድ የቀረጸው የኦሮሞ ትውልድ የተገነባ ብሔርተኝነት ውስጥ ነው እሱ አፕዴት ያደረገው ራሱ ያልከው። ሙሉ ደቂቃ ስታለ ፖዝ ላድርገው። የአማራ ብሔርተኝነት የተገነባው ስንት ዓመት ነው ያልከው? 5 ዓመት በቃ አብን ከመጣ በኋላ ነው። ከዛ በፊት የነበሩት በጣም በግለሰቦች ደረጃ በጣም ውስን ነበረ። በእነ ፕሮፌሰር አስራት ወልደየስ የተጀመረው በጣም ትንሽ ነው፣ በጣም ውስን ነው ነበረ ማለት አትችልም። ጥያቄን አልጨረስኩም። ኦኬ 5 ዓመት ተሆነው ከ5 ዓመት በፊት ሚኒስትር ሙስከገባ ማለት ነው። አማራ ብሔርተኛ ነን ብለን እንድናወራ ያደረገን አብን ተወዳድሮ የአማራ ብሔራዊ ንቅናቄ ፓርላማ ውስጥ ከገባ ጀምሮ በኋላ ነው። ንገረኝ የምታውቀው ካለ አንተ። ቆይ ጥያቄን እኮ አልጨረስኩም። ምናልባት ወይ እኔ ስጠይቅ አልተሰማም ይሆናል ነው። 5 ዓመት ነው ካልከኝ ከ5 ዓመት በፊት የት ነበራችሁ? አሁን ይሄ አንተ ውስጥ ነበር፣ በዜጋ ፖለቲካ ውስጥ ነበር። በዜጋ ፖለቲካ ውስጥ ነበራችሁ። ልክ ነው። አሁን አንተ ብሔርተኛ ነህ። በትክክል ከ5 ዓመት በፊት የዜጋ ፖለቲካ ውስጥ የነበራችሁ ሰዎች እዚህም እዛም ቤት ከፍታችሁ ግን ስትከራከሩ የዜጋ ፖለቲካ ነው የሚያዋጣን ብሎ የሚከራከሩ የአማራ ብሔር ተወላጆችን ቤተክርስቲያን እንደገባችሁ ሻው ነው የምታሳዷቸው። እውነት ነው ውሸት ነው? for the most part ሜን ናሬቲቭ እንደዛ አንደሉ አሁን በአንዱ ሳኒቲው ለማስጠበቅ ነው ለመሰለው አየ አሁን የጄኖሳይዳል ትሬት ውስጥ ነው ያለነው አይደል? ምንድነው we are under genocide በጄኖሳይድ ውስጥ ሆነ በዚህ ትራንዚሽን ውስጥ የትውልድ ትራንዚሽን ውስጥ ነው ያለነው። ከዛኛው ከዜገኛው ትውልድ ወደ ብሔርተኛው ትውልድ ባስቸኳይ መግባት ነው የፈለግነው። ገብቷል? ስለዚህ ይሄ ዜገኛውን አማራ ኢትዮጵያኒስት የምንለው ማለት ነው የዜጋ ፖለቲካ አራማጅ አማራውን እንትን እንለዋለን እንጫነዋለን። የመጀመሪያ ነገር የመጫን መብት የላችሁም። የአማራ ብሔር ማለት የመብት ጉዳይ አይደለም። እዚህ ጋር የመብት ጉዳይ ሳይሆን እንዳልኩህ ነው you're under genocide time of urgency አለ። ገብቷል? ያንን መጫወቻ ካርድ ኦልሬዲ ተጫውተንበት ውጤታማ እንዳላደረግን ከኢህአፓ ጀምሮ አጎቶቻችን አባቶቻችን ያንን ፋውል ሰርተዋል። ሌሎቹ በብሔራቸው ተራሽተው አንተ አደረጃጀት ውስጥ እየገቡ ከኢህአፓ ጀምሮ የትግራይ ነፃ አውጪ የሆነ የኤርትራ ነፃ አውጪ የሆነ የኦነግ ነፃ አውጪ የሆነ እነሱ በተዋረድ ውጤታማ ነው የሆኑት። ያኛው ሀገሩን አገኘ፣ ይሄኛው የ27 ዓመት ስልጣን ላይ ቆየ፣ ይሄኛው ደግሞ በኦፒዲዮ ውስጥ አድርጎ መጨረሻ ላይ ስልጣን ባለቤት ነው የሆነው። የአማራው ታጋይ በሰዓቱ የነበሩት ቅንጅትም በለው ኢህአፓም በለው ይሄ አርበኞች ግንቦት ሰባት እንዳለ አመዳፋሽ ነው ህዝባችን ያደረገው። እንኳን አማራ ላይ ተርፍ አይደለም ኢትዮጵያ ላይ ተርፍ አልቻለም። ለቆምንበት ዓላማም አገሪቷን ልናተርፍ አልቻለም። ስለዚህ ይሄ የውድቀት ጉዞ ፕራክቲካል ነው ማለት ነው፣ በአይናችን ያየነው ነው። ይሄንን አንተ ሁሉም ያውቃል። ይሄን እያወቁ ነው አሁንም በአማራ ትግል ውስጥ አማራ ሆነው የዜጋ ፖለቲካ እናራምድ የሚሉት። ስለዚህ የኛን ትግል የማንቀራፈፍ ነው እያደረጉ ያሉት። ስለዚህ ይሄንን አንታገስም። ቴዲያችን ለምን we're under genocide ደልቶን አይደለም። ይሄ የሐሳብ ሙግት ብለን አይደለም እዚህ ትግል ውስጥ የገባን። በጄኖሳይድ ውስጥ ያለፍን ነው፣ የዘገበ ጄኖሳይድ ነው። በማንነታችን በየቦታው ጥቃት እየደረሰብን መንግስት አስተዳደር ውስጥ የሚያሉትም ተራ ገበሬውም አራሹም በየቦታው በተለይ በኦሮሚያ ክልል ውስጥ የሚኖሩ ጥቃት እየደረሰበት ነው። ጋምቤላ ክልል ሳይቀር ጥቃት እየደረሰብን ነው በማንነታችን። የሚገርመው ትግራይ ክልል ውስጥ አማራ ባለመኖሩ ነው እንጂ ቢኖር ኖሮ አስበዋል ሊፈጠር የሚችለው አትሮሲቲ በዚህ ጥላቻ ማለት ነው። ምክንያቱም ብሔርተኝነቱ የተገነባው የትግራይ ብሔርተኝነትን የኦሮሞ ብሔርተኝነት የተገነባው አማራን በመጥላት ላይ ነው በዋነኝነት። ሌሎች ጥያቄዎችን ቢኖሯቸው ሊያስፈጽሟቸው የሚችሉ ኢትዮጵያ በድላናለች ከኢትዮጵያ ነፃ መውጣት የሚለው እሱ ብዙም ችግር የለበትም። ግን the idea of አማራ ጠልነት ህዝባችን ዋጋ አስከፍሎታል። በአይናችን ያየነው ማለት ነው ቴዲያችን። ስለዚህ ብንጫናቸው ቀር አይበልህ ማለት ነው።
ዋናው ጤነኛ የአማራ ብሔርተኝነት ጉዞ ጤነኛ ነው ወይ ነው ፍላጎቱ ጤነኛ ነው ወይ? እሱ ነው መለካት ያለበት። አንድ የዜጋ ፖለቲካ አራማጅ አማራም ሆነ ነን አማራም ሆነ መለካት ያለበት ጤነኛ ነው ወይ? የሆነ ማህበረሰብ ጠልቶ ነው የተነሳው። የአማራ ብሔርተኝነት እየገነባን ያለ ነው ኦሮሞን በመጥላት ላይ ነው፣ ትግሬን በመጥላት ላይ ነው፣ ሌላውን ብሔር በመጥላት ላይ ነው ወይስ ዲፌንሲቭ ወይም ደግሞ ራሱን በመከላከል ላይ ያለ የብሔርተኝነት ጉዞ ነው? የህዝቡን ህልውና ለማስከበር የተነሳ ብሔርተኝነት ነው የሚለውን ማየት ያስፈልጋል። ለዛ ነው ማለት ነው ጫናው የመጣው ኤክስፔክትድ እንዳልኩ ሜን ናሬቲቭ ነው እንጂ ደግሞ የማይዘልፉ ወይም ደግሞ የማይጫኑ ደግሞ አማራ ብሔርተኞች አሉ። ከዜጋ ፖለቲካ አራማጅ ጋር ቁጭ ብሎ የሚወያዩ አሉ የምናውቃቸው። ገብቶኛል። እኔ አሁን አንተ የምትለው ገብቶኛል። የሰው ልጅ ሲዋከብ ብዙ ጊዜ የምናገረው ነው ብዙ ነገር ሲፈጠርበት ስለ እውነት ለመናገር አሁን እኔ የአማራ ፖለቲከኞች ጨርቃቸውን ጥለው ቢያብዱ አልፈርድባቸውም። እንደው እኔ ሳወያይ ብዙ ጊዜ አንዳንድ ነገሮችን ኃይለ ቃል ምናምን እንዳይናገሩ ጫና ምናምን አደርግባቸዋለሁ። ይሄ ቴዲ አይደለም የሚናገረው፣ እንደ ህዝብ ይሄ የሚከራከር የለም። በተደጋጋሚ እስኪሰለቻችሁ ድረስ ነግሬያችሁ ነው። እንደ ህዝብ ደራሲ ተቀጥሮ የሐሰት ትርክት ተተርኮበታል። ከዛ በኋላ እንዴት ማድረግ እንዳለባቸው ራሳቸው ፖለቲከኞቹ እንትን ይላሉ። የሆነው ነው ግን የእናንተ ኃላፊነት አሁን ፖለቲከኞች መስመራችሁ ከየት እስከየት ነው? ዋናው ምንድነው? ችግር አለ አይደል? የገባህበት ችግር አለ። ከገባህበት ችግር እንዴት ትወጣለህ ነው አይደል? ፖለቲካ ወይም ከኤ ተነስተህ ወደ ዜድ እንዴት እንደምትሄድ ማሳየት ነው አይደል? አጀንዳው ምንድነው? ችግር አለ። ችግሩን ለይተህ አውቀሃል። ችግሩን ለመፍታት የምትሄድበት መንገድ እንዴት ነው? ከችግር ያወጣሃል ወይስ ወደ ባሰ ችግር ይከተሃል? 60 ሚሊዮን ወይ 50 ሚሊዮን የአማራ ህዝብ አለ፣ 60 ወይም 50 ሚሊዮን የኦሮሞ ህዝብ አለ ብትለው የተለያየ አይነት ሐሳብ ባለበት ሀገር ላይ በግልህ እንኳን በቀን ውስጥ ብዙ ሐሳብ የሚመላለስብህ ሰው ነህ። በግለሰብ ደረጃ ብዙ ሐሳብ ይመላለስብናል። አንድ የአማራ ተወላጅ የአማራ ህዝብ ከገባበት ችግር ሊወጣ የሚችለው በዚህ በኩል ነው ሲል ቤተክርስቲያን እንደገባች ውሻ ማሳደድ የለብህም። አብን ነው ብአዴን ነው ብልጽግና ነው እንትን ነው እያልክ ማጥፋት የለብህም። የምታጠፋው ከሆነ የምትታገለው ለማን ነው? ዋናው የምትወጣበትን ችግር ካሰመርክ በኋላ እሱ በዚህ በኩል ብንሄድ ነው ልንወጣ የምንችለው ይላል። አንተ ደግሞ በዚህ በኩል ብንሄድ ነው ልንወጣው ልትል ትችላለህ። ኦኬ መንገድ ላይ እንገናኝ ነው ማለት ያለብህ። እናንተ ግን እያደረጋችሁ ያላችሁት ብሔርተኝነቱ እኮ ባይዘው መገለጫው ያ ነው። ለዚህ ነው መሬት ላይ ያሉ ፋኖቿን በግልጽ የምታይ ከሆነ ጥሪ ያቀርባሉ እኮ ብአዴን ውስጥ ላሉ አብደማ እንደውም የብሔርተኝነት እንትን ነው። ብአዴን ውስጥ ጠላት ነው እንግዲህ ብአዴን አይደል? ብአዴን ውስጥ ያሉ ወንድሜ ይሰማል ሰዎችን ጥሪ ያቀርባሉ። አይ ማለት እኛ ብሔርተኝነቱን መተቸት በዚህ ያህል ደረጃ ልክ አይደለም ማለት ይገባበት። ቀጥል። በደንብ ነው እኮ የሚተቸው ሐሳብ ነው የምንሰጠው። አዳይሮ ዘዴ እኮ ሐሳብ ነው የምንለዋወጣው። ለምሳሌ አንድ የአማራ ብሔር ተወላጅ የብሔር ፖለቲካ ካከረርን ከችግር የምንወጣ አይመስለኝም የማለት መብቱ የተጠበቀ ነው። ዲሞክራሲያዊ ስርዓት ገነባለሁ የሚል ሰው አንተ መስማት የማትፈልገውን ነገር ወንድምስ እንዲናገር መፍቀድ ነው። ሌላ ነገር እኮ የለውም። ለምንድን ነው የምታሳደው? ግድ የለም የሚለው በጣም ኤክስትሪም ነው። አየህ ኖ ለምሳሌ እንጫናለን ያልኩት መጫን ነው ያልኩት እንጂ ማሳደድ የሚለውን ወንድሜ እንደዛ ችግር የለም። እንትን ንግግሩ እንትን የሚጎረበት ከሆነ ታስተካክሏል። አሁን ለምሳሌ አንተ እንደነገርከኝ የአማራ ብሔርተኝነት የጀመረው 5 ዓመቱ ነው አልከኝ። አሁን 5 ዓመት ማለት አንድ ተርም ነው አይደል? በጠቅላይ ሚኒስትር ለምትመራ ሀገር ለአንድ ፓርቲ ተርም ነው። በ5 ዓመት ውስጥ ትናንት የተነበራችሁ ስለ የዜጋ ፖለቲካ ውስጥ ነበረን አልከኝ ቃል በቃል አንተ ራስህ ስትናገር። ኦኬ በ5 ዓመት ውስጥ ትናንት የዜጋ ፖለቲካ እድሜ ልካቸውን የነበሩ ፖለቲከኞች በቃ ተንደፋድፈው ቶሎ ካልወጡና ወደ ብሔርተኝነት ካልመጡ ማለት ቤት እንኳን ስትቀይር እንኳን ጊዜ ያስፈልጋል። ጫማ ስትይዝ፣ ስትቋጥር፣ ስታሽግ፣ ሄደ ቤትን ስታጸዳ በአንድ ጀንበር ትላንት የዜጋ ፖለቲካ ውስጥ የነበራችሁ ሰዎች ደርሶ አደገኛ ብሔርተኛ የነበራችሁ ይመስል ካልወጣችሁ የዜጋ ፖለቲካ ነው የምታቀናቅሉት ምናምን ብላችሁ የጎንዮሽ ተኩስ ውስጥ ነው የገባችሁት። በመሀል ምን በአንድ ጊዜ አይደለም ብሔርተኝነት is a process በአንድ ጊዜ አይደለም። ብሔርተኝነቱ ግን በብሔርተኝነቱ የቆመው አማራ ግን ሳኒቱን ያስጠብቃል። ገብቶ የዜጋ ፖለቲካ አራማጅ አሁንም መጥቶ እንንቀራፈፍ የሚያደርግ ከሆነ ያን ሳኒቲ እናስጠብቃለን። ያኔ ነው የምንጫናቸው እንጂ ባንዴ ቀየሩ እያልን አይደለም። እኛም ባንዴ ስላልተቀየርን ገብቷል ያልከሉት። ኦኬ በጣም አሪፍ። አንተም ባንዴ አልተቀየርክም። ስለዚህ
አንተ የገባህ ላይ ተበረታለህ፣ ብሔርተኝነቱ ላይ ታጠነክራለህ። at the same time ደግሞ አንድ የአማራ ብሔር ተወላጅ የዜጋ ፖለቲካ የማቀንቀን መብቱ የተጠበቀ ነው። የዜጋ ፖለቲካ ነው ከገባሁበት ችግር ሊያወጣኝ የሚችል ካለ አንድ የአማራ ብሔር ተወላጅ አውቶማቲካሊ አማራነቱን መግፈፍ የለብም። አሁን አንዳንዶቻችሁ የምታደርጉት አማራነቱን ሁሉ ነው የምትገፉት። አንድ የአማራ ብሔር ተወላጅ ግድ የለም የሀገሪቷን ፖለቲካ ካየን ሌሎቹ በፓርቲዎቻቸው በሚጠሉት ፓርቲዎቻቸው ተከልለው ነው የመጡት። እኛም ብአዴንን ተከልለን ውስጥ ገብተን እንቀይራቸውና ፈራርሳቸው የሚል ሐሳብ ሲያቀርብ ብአዴን ነህ ብለህ ካላጠፋው ነው የምትለው። ደፍሮ አንድ የአማራ ብሔር ተወላጅ ለምሳሌ በስህተት እንኳን ስለ ብአዴን አንድ አረፍተ ነገር መልካም ነገር ሊናገር ይችላል። ቢኖራቸውም ባይኖራቸውም ነው ማለት ደፍሮ አንድ የአማራ ብሔር ተወላጅ ግድ የላችሁም ከችግር ልንወጣ የምንችለው ሁሉን ስናካትት ነው፣ ቋንቋችን ከጥግ እስከ ጥግ በተዘረጋበት ልክ ስንዘረጋ ነው ብሎ ሊናገር ይችላል። አይናገርም። የምታሳዱት ምንድነው? ውጋቱ የጎንዮሽ ሆነ። ለምንድነው ያ የሆነው ነው የኔ ጥያቄ። ገባህ አይደል? እናንተ ቀድማችሁ የመጣችሁ ብሔርተኞች ገብቷችሁ ሊሆን ይችላል። ተመሳሳዩን እድል ደግሞ ላልገባው ያልገባውም እንኳን ብለን እናስብና ለምንድነው የምታሳዱት ነው ጥያቄ። አሌክስ ካላስቸገርኩ እኔ ልሄድ። አሌክስ ድጎ ሄዳ አማራ ዛሬ አይ ቲንክ ቴዲ የተረዳበት መንገድ ነው። ታንኪዩ። በነገራችን ላይ ቴዲ ቤት በድጋሚ ስላስገባኝ ዛሬ ሁለተኛ ቀኔ ነው። የዜጋ ፖለቲከኞችን ታሳድዳላችሁ ሳይሆን ይሄ በዜጋ ፖለቲካ ስም የሚነገረው ንግግር ኢትዮጵያ አሁን በአማራ ፖለቲካ ውስጥ አሳዳጅና ተሳዳጅ ሳይሆን በግልጽ ልዩነት ያላቸው የኢትዮጵያ ናሽናሊስት እና አማራ ናሽናሊስት ፎርስስ አሉ። ወይም ይሄ ውግንናቸው ለኢትዮጵያ የሆነና ውግንናቸው ለአማራ የሆነ ውግንናቸው ለኢትዮጵያ የሆኑት ወይም አማራ ኢትዮጵያ ናሽናሊስት የሆኑ ኃይሎች አማራ በብሔሩ እንዲደራጅ አይፈልጉም። አማራ ውግንናውን እኔ በቃ ከዚህ በኋላ ለአማራ ነው የምሰራው፣ በአማራ ውስጥ የአማራን ጥቅም ለማስከበር ከተለየው ኢትዮጵያ ተለይቼ ስገደል ስጨፈጨፍ ስለነበረ እስከ ዛሬ ድረስ የሄድንበት 50+1 ከዛም በላይ የአገሪቱ ብሔርተኛ ሆናለች። ኦሮሞ ብሔርተኛ ሆኗል፣ ሶማሌው ብሔርተኛ ሆኗል፣ ትግሬው ብሔርተኛ ሆኗል። የኢትዮጵያ ፖለቲካ ላለፈው 40-30 ዓመት ተሞክሮ ማሸነፍ አልቻለም። ምክንያቱም ኢንፊልትሬት ይደረጋል። የብሔር ፖለቲካን በዜጋ ፖለቲካ ወይም በኢትዮጵያ ናሽናሊስት በቀላሉ ልታሸንፈው አትችልም። አንዴ አይፈጠር እንጂ ተፈጥሮ 50+1 በላይ ድርሻ ከያዘ ልታሸንፈው እንደማችል ያለፈው 30 ዓመት ማሳያ ነው። ነሃፓ ነመኢሶን ተሸንፈው ናሽናሊስቶች ነው እያሸነፉ የመጡት። ይሄ ግድ ነው። በጣም ናሽናሊዝም እየጠነከረ ነው የሚሄደው። እንደ ኢትዮጵያ አይነት ሀገር ደግሞ መልቲ ናሽናል በሆነ ሀገር ውስጥ በቀላሉ ዲስማንትል መደረግ ይችላልኝ የኢትዮጵያ ናሽናሊዝም። ይሄ የዜጋ ፖለቲካ የምንለው አሁን እኛ ማለት ነው። ይሄ የዜጋና የብሔር ፖለቲካ የሚለውን እንትና አናድርገው፣ የቡድንና የኢንዲቪጁዋሊስት ወይም የግለሰብ ፖለቲካ ብለን ብንይዘው ጥሩ ነው። ዞሮ ዞሮ ከነሱ ጋር ወደ ግጭት የወሰደን አማራ በብሔሩ እነዚህ ሁለቱ ሐሳቦች ተጻራሪ ናቸው። ኢትዮጵያ ናሽናሊስቱ ነህ፣ አማራ ናሽናሊስት ልትሆን አትችልም። አማራ ናሽናሊስት የሆነውን አማራ ማለት ኢትዮጵያ ናሽናሊስቱ እንዴት ብዬ ልንገርህ፣ አማራ ናሽናሊስቱን ሊደግፈው አይችልም። ለምን? ለምሳሌ የርስ ጥያቄውን አይደግፍለትም፣ የወልቃይት ጥያቄን አይቀበልም፣ የአዲስ አበባ ጥያቄን አይቀበልም፣ የመተከል ጥያቄን አይቀበልም። ምክንያቱም ኢትዮጵያ ናሽናሊስት ነው። ለአማራው እንደሚቆረቆረው ሁሉ ለሌላው ይቆረቆራል። ማለት ውግንናው ለከምባታውም ለወላይታውም እኩል ነው ውግንናው፣ ለአማራው እኩል ነው ውግንናው። እኛ እያልን ያለነው ግን ተመርጠን ስለተገደልን በዘራችን ራሳችን ለመከላከል እንደ ኢንስትሩመንት የምንጠቀምበት አሁን የፖለቲካችን ማጠንጠኛኛ ህልውናችን ማስጠበቅ ወይም ደህንነታችን ማስጠበቅ ነው። ደህንነታችን ለማስጠበቅ ኢንስትሩመንታችን ራሳችን በብሔር ማደራጀት። ለምንድን ነው በብሔር የምናደራጀው? ተጎጆች እኛ ስለሆንን። እኛ ብቻ በእኛ ልክ ፊል ሊያደርግ የሚችል ሌላ ሊኖር አይችልም። ጉራጌ ሊኖር አይችልም፣ ኦሮሞ ሊኖር አይችልም፣ ትግሬ። የሀገሪቱ ህልውና አደጋ ውስጥ ቢወድቅ ኦኬ ኢትዮጵያ ናሽናሊስት ሆነን ልንወጣ እንችላለን። አሁን አደጋ ውስጥ የወደቀው የአማራ ህዝብ ህልውና ነው። እሺ አንድ መሰረታዊ ጥያቄ ልጠይቅህ። ብዙ የዳሰነችና የአንጋቶም ብሔር ተወላጆች ሶሻል ሚዲያ ላይ የሚሉና በኋላ ለምን እንደተጠቀስ በተወሰነ መንገድ አንድ ምሳሌ አንድ የአማራ ብሔር ተወላጅ
አንድ ከኦሮሞ አብራት ወጣ ግለሰብ ከወላይታ ከሲዳማ ከከምባታ ከትግራይ ነው ዳሰነችና አንጋቶም አካባቢ የሚባል አካባቢ ላይ ይኖራሉ ነው። ከትግራይ እናትና አባት የተወለደው ልጅ ትግረኛ ቋንቋ ይናገራል። ከከምባታም ከሀዲያም ከወላይታም ከሌሎች ብሔር ብሔረሰቦች ከኦሮሞም የተወለደው እናትና አባት የተወለዱ ልጆች እናትና አባቶቻቸው ኦሮሞ አማራ ምናምን ናቸው፣ ግን ቋንቋቸው ላይ ይናገሩ አማርኛ ነው አፍ መፍቻቸው። ዳሰነችና አንጋቶም አካባቢ በተነሳ ግርግር ተገደሉ። እኚህ ሰዎች ሁሉ የተገደሉት ዳሰነችና አንጋቶም አካባቢ ያሉ ሰዎች ከሚናገሩት ቋንቋ በተለየ ቋንቋ ስለሚናገሩ ነው፣ ወይ አማርኛ ስለሚናገሩ ማለት ነው። እውነት ነው ውሸት ነው? ኦኬ፣ ያው የገዳዮቹ እኮ አማርኛ ተናጋሪዎችን ከሆነ የገደሉት አማራን ነው የገደሉት። ቴክኒካሊ አማራን ነው የሚጠሉት ሰዎች። አይ ቴንክ ዩ እንጂ ሰዎቹ አማራ መሆናቸውን ወይም ደግሞ ከእናትና አባታቸው ኦሮሞ ስለሆኑ ማስረጃቸውን ሰርቲፊኬታቸውን አይተው ሳይሆን በስመ አማራ ገደሏቸው። እነዚህ ልጆች በስመ አማራ ለመገደላቸው አንድም አማርኛ ቋንቋ ብቻ ተናጋሪ በመሆናቸው ነው። ሁለትም ዳሰነችና አንጋቶም አካባቢ የሚነገረውን ቋንቋ ስለማይናገሩ ነው። ስንጨምቀው ያስገደላቸው ቋንቋ ነው ማለት ነው አይደለም? እዚህ ላይ ነው ስተት ቴዲ ይኸውልህ፣ አሁን አይ ቋንቋ አይደለም ያስገደላቸው። ይኸውልህ አንደኛው ከአማራ ወደ አማራ ጋር ያዘና አንደኛው ከተገዳዮቹ ማለት ከእናቱም ከአባቱም አማራ የተወለደ ልጅ የዳሰነችና አንጋቶም አካባቢ የሚነገረውን ቋንቋ መናገር ቢችልስ ነው ይገደላል? ይኸውልህ ቴዲ ያስገደላቸው ገባኝ እኮ ልነግርህ፣ ያስገደላቸው ለአማራ ያለ ጥላቻ ነው። በአማራ ላይ የተሰራ አይ አሁን አንተ ወዴት ትወስደኝ ነው? የቋንቋ ፖለቲካ ነው ያስገደላቸው ብዙ ጊዜ ኦሮሚያ ውስጥም በለው ሌሎች ብሔሮችም በለው የሚኖሩበትን አካባቢ ቋንቋ የሚናገሩ ከእናታቸውም ከአባታቸውም ከአማራ ተወልደው ከእናታቸውም ከአባታቸውም ከወላይታ ከከምባታ ከሀዲያ ከስልጤ ተወልደው የሚኖሩበትን አካባቢ ቋንቋ የሚናገሩ ሰዎች እንኳን ሊገደሉ ቀርተው አስገዳይ ይሆናሉ፣ ኦፒኒየን ሊደር ይሆናሉ። አሁን ፖይንት ምን መሰለኝ፣ አሁን ወደ እናንተ ልመጣ ነው። ያስገደላቸው ማይኖሪቲ ሆኖ በሚኖሩበት አካባቢ እስከሆነ ድረስ ያንተ ትግል እነሱንም ያካተተ ለምን አይሆንም? እነሱም ካንተ ጋር በሴም ኮዝ እየተገደሉ ከሆነ ማለት ቴዲ ይኸውልህ፣ የሚያስገድል ለምሳሌ ያንጋቶምና አሁን ኩራዝ ኦሞ ምናምን ሄደህ ያንጋቶምና ሙርሲ ምናምን ኦሮሞ አይገልም። ሌላ ቋንቋ ነው። አሁን ኦሮምኛ አይነገርም በአካባቢ። ኦሮሞ አይገልም፣ ትግሬ አይገልም። የሚናገረው የሚገለው አማርኛ ተናጋሪ ነው። ኦሮምኛ ተናጋሪን አይገልም፣ ትግርኛ ተናጋሪን አይገልም፣ ከምባትኛ ተናጋሪን አይገልም። በዛ አካባቢ ያለን አሁን ኢትዮጵያ ውስጥ የሚገደለው አማርኛ ተናጋሪ ደግሞ የሚገደለው አማርኛ ቋንቋ ስለሆነ ሳይሆን አማራ የሚባለው ህዝብ ባለፉት 30 ዓመት በትምህርት ፖሊሲ የጨቋይ ተጨቋይ ተጠቂ እዚህ ጥላቻ ስለተሰበከበት ነው። እሱማ እኮ ተስማማን እኮ። ስለዚህ የጉዳዩ ባለቤት ማን ነው? እሱማ እኮ ከእናንተ በፊት እኮ ነው ከአፌን እስኪደፍረኝ ብዙ ጊዜ አልኩት እኮ አማራ እንደ ህዝብ አልኩት እኮ ያሰትር ተተርኮበታል። ይሄ እኮ የሚያከራክር ነገር የለውም። ቴዲ አይደለም የሚናገረው። ራሳችሁ ፖለቲከኞች እኮ አዎ ያሰትር ተርከራል እያሉ እኮ ይናገራሉ። ሰዓት እያላቸውም እያመለጣቸው ግን እኮ በየመድረኩ ይናገራሉ። ባህር ዳር ላይ ራሱ መጥቶ እኮ አልሰማችሁም ይላል እንዴ? ትልል ባለስልጣኖች እኮ ይናገራሉ። እሱ እኮ የሚያከራክር ነገር የለውም። የኔ ጥያቄ ቋንቋ በሚነገርበት ልክ ለምንድን ነው ማትዘረጋው? ቴዲ ፖለቲካል አማራ ለመሆን ማለት ፖለቲካል አማራ መሆን ወይም አማራ ብሔርተኛ መሆን ማለት ተቆርቋሪነትህ ከትግሬው ከኦሮሞ በግልጽ ስንናገር ከሌላው ማህበረሰብ ለአማራ ውግንና አለ። ይሄ ማለት በሌሎች ላይ አምባገነን ትሆናለህ ማለት ግን አይደለም። ከሌላ ብሔር የተወለዱ ሰዎች ለአማራ ውግንና ሊይዙ አይችሉም። ለምሳሌ አንተ ቤት የሚገባው አዲስ ታይምስን ብታየው የአዲስ አበባ ወይም የሸዋን ጥያቄ ብታነሱ ሜንጬ ይዤ ነው የምመጣው ነው ያለ። ለምን እኔ በእናቴ ቱለማ ነኝ፣ ቱለማ ልትነኩብኝ ነው ያለ። ስለዚህ የዚህ ልጅ ውግንና ምንድነው? ለአማራ ነው አይደለም። እንዲህ አይነት ችግር ግን ስጠይቀው የአማራ ብሔርተኛ ነኝ ብሎ ነው ዲፌንድ ሊያደርግ የሚሞክር። በግልጽ ይሄ ኢምፖርታንት የሚሆንበት ኢንትረስትህን ለማስፈጸም የሌሎች ብሔሮች ብሔርተኛ እንቅስቃሴ እያደረግ ከሌላ ብሔር ተወላጅ የሆኑ ሰዎችን አምጥተህ በትግል ውስጥ ካሳተፍክ
ኢንተረስትህን ኮምፕሮማይዝ እያረክ ነው። ለምሳሌ የርስት ጥያቄህን ኮምፕሮማይዝ እያረክ ነው። ነገር ግን አሁን አንተ ካነሳው ሐሳብ ምን ወስደው አማራ ቋንቋውን የሱን ፖለቲካ ለመሸጥ እንደ አድቫንቴጅ መጠቀም ይችላል። በግልጽ ለሌሎች የማይጎረብጥ ፖለቲካ ኤክሰርሳይዝ ማድረግ ይችላል። ኮዛችን ጀስት ፌር የሆነውን ኮዛችን የርስት ጥያቄ ስናነሳ የኦሮሞውን የትግሬውን በኃይል ልንገፍ ሳይሆን የኛ የሆነውን በታሪክ በአንትሮፖሎጂ በማስረጃ መሰረት እሱን በማስረዳት ኢቭን ኦሮሞው ተባባሪ እንዲሆን ትግሬው ለዘላቂ ሰላም ተባባሪ እንዲሆን እንሰራበታለን። አሁን እኔ አንድ ያልገባኝ ፕራዮሪቲ መስጠት የሚገባቸውን ጉዳይ ለምን ፕራዮሪቲ ያሰጡም? አሁን በዚህ ሰዓት የርስት ጉዳይ ነው አስቀዳሚ አንገብጋቢ ጉዳይ ወይስ በህልውና የመኖር ጉዳይ? በጣም ጥሩ ጥያቄ ነው ቴዲ። ይኸውልህ የርስት ጥያቄ ከህልውና ጥያቄ ጋር ተያያዥነት ስላለ ነው። አብዛኛው ስልጣን ስትይዝ የርስት ጥያቄ ሊመለስ እንደሚችል ታስባለህ? ታምናለህ? በትክክል። ስለዚህ ስልጣን ለመያዝ ለምንድን ነው ፎከስ አድርገህ የማታደርገው? አስሩን ቦታ ለምንድን ነው የምትረግጠው? ርስት ትላለህ፣ እዛ ጋር ማንነት ትላለህ፣ እዚህ ጋር ጄኖሳይድ ትላለህ። ሁሉንም የሚያካትት ከሚሆን ቅድሚያ ለሚሰጠው ለምሳሌ ኦኬ ሁሉንም ስልጣን ለመያዝ መጀመሪያ በግቦቹ ላይ መስማማት አለብህ። ፖለቲካሊ የሚያሰባስብህ ነገር ግብህ ነው። አሁን የኢትዮጵያኒስቱ ካምፕ የኢትዮጵያን አንድነት ለማረጋገጥ ነው የሚሰራው በግልጽ። እኛ ደግሞ አማራ ናሽናሊስቶች የምንልባለው ደግሞ የአማራን ህልውና ለማረጋገጥ ነው። የአማራን ህልውና ለማረጋገጥ ምን እርምጃዎችን እንወስዳለን? ግልጽ የተገለጧለን። አንደኛ ኢሚዲየትሊ አሁን የመጣብንን በየመንደራችን ገብቶ የሚገለንን ያገዛዙን ሰራዊት ማሸነፍ ወይም ከአካባቢያችን ማስወጣት እንፈልጋለን። መንግስትን መጣል። ሁለተኛ መንግስትን ከጣልን በኋላ አማራው በማንነቱ ይገደልባቸው የነበሩ ነገ መሬት ክሌም ያደርጋል ተብሎ የሚጠየቅባቸው ርስቶቻችንን እንደ ወልቃይት እንደ ምናምን እንደ ደራ መተከል ምናምን እናስመልሳለን። ይሄ ማለት ስቴት ሪስትራክቸር እናረጋለን ማለት ነው። ሶስተኛ ገቨርንመንት ሪስትራክቸር እናረጋለን። በስፋት በምንገኝበት አካባቢ የስልጣን ባለቤት የሚያደርገን ስርዓት ወይም ካውንቲ ይቀረጻል። ፖሊሱ፣ ፍርድ ቤቱ እኛ በሚወከልበት አስተዳዳሪው እኛን በሚወክል ሌቭል እናደረጃለን። የአማራን ኢንተረስት እንጠብቃለን። ይሄን ሁሉ ስናደርግ ግን ጸረ ህዝብ ጸረ ዲሞክራሲ ሆነን አይደለም። ነው ከኦሮሞ ህዝብ ጋር በሰላም የማያኖረን ስርዓት ካመጣን መንግስትን መጣል ብለሃል። አንደኛው ዋናው ነገር ነገር ያለው ኤግዚስት ነው። ምክንያቱም ስልጣኑን ስትይዝ ወይም ደግሞ ዲሲፕሊን ሜከር ፖሊሲ ላይ ስትቀመጥ እንደ ፓኬጅ ስለሆነ ርስት የምትለውንም ቋንቋ ብትለውንም ማንነት ገደል ብትለውንም ሁሉም ነገር ስለያዘ ማለት ነው አይደል? በትክክል አሁን ለምሳሌ 10 ብር ከምሰጥህና 50 ብር ከምሰጥህ ብልህ 50 ብር ነው እንዴ ነው አይደል? ምክንያቱም 50 ብር ውስጥ 10 ብር ስላለ አይደል? በሌላ አባባል ስልጣን ስትይዝ ስልጣን ውስጥ ብዙ ጥያቄዎች ስላሉ መጀመሪያ ስልጣን መያዝ ነው የምትፈልገው። በትክክል ኦኬ ቴንክ ዩ። አሁን ስልጣን ለመያዝ እንዴት ነው እየተራመድክ ያለው? እየተራመድክ ያለበት መንገድ ስልጣን የሚያስይዝ ነው ወይስ ከስልጣን እያራቀ የሚሄድ ነው? ምንድን ነው ለምሳሌ ላልገባቸው ለአማራ ልጆች አሁን ለምሳሌ ብሔርተኞችን በላቸው እዚህ ጋር ፖለቲካ ውስጥ ያሉ በላቸው ስታስረዳቸው ያንንም ማሳለብ ሳይሆን አንተ የገባህን በገባህ ቋንቋ ማስረዳት ነው። ማስረዳት ካልገባህም ማለት ነው አይደለም? አሁን ስልጣን መያዝ ብለሃል። ስልጣን ልትይዝ የምትችለው እንዴት ነው? አላንስ ፈጥረህ ነው? እንደ አማራ ብቻህን ታግለህ ነው? እንዴት ነው ስልጣን ልትይዝ የምትችለው? ይሄ ነገር ክሊር ሊያስቀምጣል ቴዲ። እንግዲህ በጣም ግልጽ መሆን ስላለበት የአማራ ህዝብ ሁሉና የሚረጋገጠው ስልጣን በመያዝ ብቻ አይደለም፣ ስልጣን ተይዞ በሚወሰዱ ፖለቲካዊ እርምጃዎች ጭምር ነው። ይሄንን ታሳቢ አድርግ። በዘለቄታዊነት ህልውናችን የሚረጋገጥ ስልጣን ስንይዝ ኢሚዲየት ዴንጀሩ ነው እንትን ነው የሚጠፋው ማለት አገዛዙ መሰራዊት እየላከ አይፈጀንም አይጨፈጭፈንም። አትሊስት እሱን እናስቀራለን። ከዛ ቀጥሎ ግን የሚሆነው የምንወስዳቸው ፖለቲካዊ እርምጃዎች የህዝባችን ዘለቄታዊ ህልውና ያረጋግጣሉ። 50-60 ዓመት ሊወስድ ይችላል። ናሬሽኑ እስኪቀየር ድረስ ትርክቱ እስኪቀየር ድረስ ያለው ነው። ህልውና መረጋገጥ ማለት አንድም ሰው በማንነቱ የማይገደልበት ሁኔታ ማምጣት ነው። ይሄንን ያዝልኝ። ነገር ግን ስልጣን የሚያስይዛችሁ መንገድ የትኛው ነው? አሁን እየሄዳችሁበት ያለው መንገድ ስልጣን ያስይዛል አይይዝም የሚለው በጣም ጥሩም ጥያቄ ነው ያነሳው። አማራ እንደምታውቀው ኢትዮጵያ ውስጥ በእኔ እምነት ትልቁ ህዝብ ነው። ስታቲስቲካሊ ግን አሁን እንደው ኦፊሻል በሆነው ስታቲስቲክስ ካየነው ሁለተኛ የሚባለው ህዝብ ነው። በካፒታል በኢኮኖሚ ካየነው
በሀብት አንደኛ ነው። በተማሪ ህዝብ ቁጥር ካየነው አንደኛ ነው። ጂኦግራፊካሊ ያለበት አካባቢ ለሴንተሩ በጣም ቅርብ ነው። አማራን 10% የሚሆነውን አማራን ብናደራጀው እንደገና አማርኛ ቋንቋ ተናጋሪ አገሪቱ ከ80% ከ70 እስከ 80% አማርኛ ቋንቋ ይናገራል አብዛኛው የሀገሪቱ ህዝብ። አማራን 10% ብናደራጀው 10% አማራን ብናደራጀውና ብናስታጥቀው በቀላሉ ከመንግስት ላይ ስልጣንን መውሰድ ይችላል። ስልጣንን ከወሰደ በኋላ መንግስት በማቆም ጊዜ ሌሎች ኃይሎችንም አኮሞዴት የሚያደርግበት ኢንቫይሮንመንት ያመጣል። ለምሳሌ ራሳቸውን በራሳቸው መንገድ የሚያስተዳድሩበት በትራንዚሽን ገቨርንመንት መወከል እንዲህ ይታወቃል፣ ስልጣን ስትይዝ የምታደርጋቸው። ነገር ግን አማራን ለማሰባሰብ ትክክለኛው ምክንያት አማራ በደሉን በመንገር በማንነቱ እንዲሰባሰብ ማድረግና ለዛ ኮዝ እንዲሞት ማድረግ ነው። ለሌላ አማራ ወንድምህ ሞት ኮዝ ነው የሚያጋድልህ፣ ኮዝ ነው የሚያቆመው አንድን ድርጅት። ስለዚህ አማራ ይዞት የሚመጣ ድርጅት ኤክስፕሊሲት የሆነ ግብ አለው። ስለሌሎች ሳይሆን ስለ አንዲት ተራ አማራ እናት፣ ስለ አንዲት ተራ አማራ ህፃን፣ ስለ አንድ ተራ አማራ ባላገር ወይም ገበሬ የሚከራከር የሚወድቅ የሚታገል ስርዓት ድርጅት ካመጣን አማራ ስልጣን ይዛል። እሱን ነው እያደረግን ያለ ነው። ሌሎች ሰዎች ምን ይዘውብን መጡ? የኢትዮጵያ አንድነትን ማስጠበቅ የሚል እኛ የኢትዮጵያ አንድነት አደጋ ውስጥ ወድቋል ብለን አናምንም። እኛ አንድ አደጋ ውስጥ የወደቀው የአማራ ህዝብ ህልውና ነው። አማራ መሆን ነው የሚያስገድድ እንጂ ጂኦግራፊክ ኢትዮጵያ የትም አልሄደችም። አሁንም በአንድ ስርዓት ውስጥ ነው ያለችው። የአማራ ህዝብ ጸረ ኢትዮጵያ ኃይል አይደለም። የአማራ ብሔርተኝነት ለኢትዮጵያ አስፈሪ አይደለም። ፎር ዛት ማተር የኢትዮጵያ ብሔርተኝነት የተገነባው ከአማራ ብሔርተኝነት ህብረተሰባዊ ማንነት አማራው የራሱን ብሔርተኝነት ገንብቶ ጨርሶ ወደ ህብረተሰባዊ ማንነት ሲመጣ የገነባው ስለሆነ ስነ ልቦናው ታሪኩ ጀግናዎቹንም ይቀበላቸዋል፣ አይክዳቸውም። እንደ ኦሮሞ እንደ ትግሬው ብሔርተኝነት በኢትዮጵያ ታሪክ አይሸማቀቅም፣ በኢትዮጵያ ጀግኖች አያፍርም። የኢትዮጵያ እኔ ላይ ተጭናለች ብሎ አያምንም። ስለዚህ የኢትዮጵያ መቀጠል ላይ አማራ ችግር የለበት። ነገር ግን አብዛኛው ኢትዮጵያ ውስጥ የተወለደ በኢትዮጵያ ታሪክ የማይስማማ፣ በኢትዮጵያ ጀግኖች የማይስማማ፣ በኢትዮጵያዊ ስነ ልቦና የማይስማማ አማራው የተሸከመውን አማራው የሚገልበት ምክንያት አንደኛው ምክንያት ኢትዮጵያዊ የሚባል ስነ ልቦና እሱም አይደግፈው የሆነ አሁን የመጣውን የኦሮሞማ ወይም የአዲሱን የኦነግ ስነ ልቦና ኢትዮጵያ ውስጥ ለመጫን አማራው ትሬት ነው ተብሎ ስለታሰበ ነው በየአካባቢው የሚጨፈጨፍ። ስለዚህ ጨርሻለሁ። ይሄ ባለበት ሁኔታ እኔ በኢትዮጵያዊ ውግንና ከኦሮሞ፣ ከትግሬው፣ ከሽናሻው፣ ከሶማሌው ጋር ሁኜ ራሴን ነፃ አወጣለሁ ወይም ህዝቤን እከላከላለሁ ብዬ አላምንም። ኦኬ ዞሮ ይመጣል፣ ችግር የለውም። የሚታየው ግን አሁን አንተ የምትለው ነገር ሳይሆን የሚታየው በተለይ ከሀገር ውጭ ያላችሁ ከአማራ ብሔር ነው የወጣ ነው የአማራ ብሔር ተወላጆች ነው የምትለው በጣም ብሔርተኞች ሰዎች በጣም አርቃችሁ ወጣችሁበት ማህበረሰብ የምታስቡ አላችሁ። እውነት ለመናገር ይሄ ህዝብ ባበት ችግር መች ነው የሚወጣው ያላችሁ ዕለት ተዕለት የምታስቡ አላችሁ። አንዳንዶቻችሁ ደግሞ መሬት ላይ ላሉ የአማራ ብሔር ተወላጆች ሰቀቀን ይሆናችሁ አላችሁ። ዛሬ የትኛው ቦታ ላይ የሚኖር አማራ ነው የምትጠይቀው አማራ ነኝ ብሎ እንኳን ለመናገር እስኪሸማቀቅ ድረስ የደረሰበት ሁኔታ ላይ ነው። ብሔሮች የሉ ወይስ ለአማራ ብቻ ነው ይሄንን የምትለው? አልገባኝም። ሁሉም ጊዜ በላይ አሁን እኮ አማራ ነኝ ማለት የሚያኮራበት ደረጃ ላይ ኦሮሞንም በለው አካባቢውን ለቆ አማራ ክልል ከኖረ እኮ ማይኖሪቲ ነው። አልገባም። ሁሉም የኦሮሞ ዲያስፖራ አለ፣ የትግሬ ዲያስፖራ አለ፣ የጉራጌ ዲያስፖራ አለ። እነሱስ ልክ እዚህ በሚያደርጉት ንግግር አገር ቤት ያለው ይሸማቀቅባቸዋል ወይስ የአማራው ዲያስፖራ ሶሻል ሚዲያ ላይ ያለው በሚናገረው ነው ወሬ ላይ ያለው ይሸማቀቅ? እንደዛ አይደለም። አሁን የአማራን ብሔር ተወላጆች ያህል ኢትዮጵያ ውስጥ በመላ ኢትዮጵያ የተበተነና የሚኖር የለም አይደል? ግልጽ ነው አይደል? አማራ ሁሉም ጋር አለ። ኦሮሚያ ክልል ላይ ስትኖር ማይኖሪቲ ነው። ኦሮሞ ክልሉን ለቆ አማራ ክልል ሲኖር ማይኖሪቲ ነው የሚሆነው። ክልሉ ላይ ማጆሪቲ ነው። ሁሉም ሰው አካባቢውን ለቆ ሁሉም ብሔር አካባቢውን ለቆ ሌላ ቦታ ሲሄድ ማይኖሪቲ ነው የሚሆነው። ስለዚህ ማይኖሪቲ ሆኖ በሚኖሩበት አካባቢ ከነሱ አብራክ ወጣን የሚሉ ፖለቲከኞች የሚሰሩት ፖለቲካ እዛ ማይኖሪቲ ሆኖ በሚኖሩበት አካባቢ ላይ ያሳቅቃቸዋል። በጣም ሲስተመኛ ካሉ ናቸው። ቴዲ ለምን ያሳቅቃል? እኛ እኮ ጸረ ኦሮሞ፣ ጸረ ትግሬ፣ ጸረ ሶማሌ እንቅስቃሴ እያደረግን አይደለም። አሁን አንተ ይሄን ካልሰራ አንተን አይመለከትም። አንተ ከዚህ ተጠንቀቀ ፖለቲካ የምትሰራ ልጅ ከሆንክ አንተን አይመለከትም። ግን አሉ ኃላፊነት የጎደላቸው
ቴዲ አንተን ወሳኝ ጥያቄ ልጠይቅ። አሁን ያለው መንግስት የኦሮሞ ብሔርተኛ መንግስት ነው ብለህ ታምናለህ? የብልጽግና መንግስት ነው። የብልጽግና መንግስት ኦፒዲዮ መር የብልጽግና መንግስት የኦሮሞ ብሔርተኝነትን ነው የሚያቀነቅነው ብለህ ታምናለህ? ኦሮሞ ናሽናሊስት ነው ብለህ ታምናለህ? ወይስ ፓን ኢትዮጵያኒስት ነው ብለህ የምታስበው? ወይም ደግሞ ልክ እንደ ብርሃኑ ነጋ ወደ ኢትዮጵያኒስት የኦሮሞ ብሔርተኝነትን ወደ ኢትዮጵያኒስት ይዞ እየመጣ ያለ ጉዞ ላይ ያለ ብለህ የምታምነው የትኛው ገና ያለው አንተ? ሁለት እናንተ አሁን ይላችሁ እኛን ትሆን እንዴ? አንተ እንደጠየቅኩህ እንዴ? እናንተ ብለህ ጨረስከን እኮ አንተ እንደጠየቅኩህ በደንብ ምን ታሪክ እናሰማ በደንብ አሌክስ አንዴ ይቅርታ ቴዲ ግን እንደው ቢግ ፒክቸሩን አብረህ እንድታየው አሌክስ ካነሳው ጥያቄ በተጨማሪ ያን ጥያቄ ልመልስልህ የአሌክስን ጥያቄ ልመልስልህ። እሺ በእኔም አጭር ጥያቄ ነው አብረህ መልስልን ብዬ ነው። አሁን አንተ አንድ ሁለት ሰዎች ሶስት ሰዎች እያየህ ሊሆን ይችላል። አንዳንድ ሰርጎ ገብም አለብን በትግላችን ውስጥ ብአዴንም አለ ሌላም አለ። እነሱ ሲሳደቡ እየሰማህ ይችላል። ነገር ግን ከክልሉ ውጭ የሚኖረው አማራ የአማራ ትግል ከጀመረ ጀምሮ ግድያው ቀንሷል አልቀነሰም? ዛሬ በወለጋ በመተከል እንደ ድሮ የምንሰማው ግድያ አለ እንዴ? አማራ ብሔርተኛ ከሆነ በኋላ ግድያው ቀጥሏል ወይስ ቀንሷል? አሁን ምንድነው እየሆነ ያለው? እሱንም አብረህ እንድታየው ፈልጋለሁ። ቢግ ፒክቸሩ ይሄ ስለሆነ ማለት ነው። የመጀመሪያው ነገር መሬት ላይ ባሉ ፋኖችና አየር ላይ ባላችሁ ታጋዮች የሰማይና የምድር ያለ ልዩነት አለ። ይሄን ማመን አለባችሁ። ሁላችሁንም እያልኩ አይደለም። ለምሳሌ የጎጃም ፋኖ አመራሮች ጠበቃ አስረስ ማረ የሚናገሩትን ንግግር ብሰማ፣ ከዚህ ቀደም የነበረውን ማርሸት ጠየ የሚናገረውን ብሰማ፣ ሌሎች የሚናገሩትን ፋኖ አመራሮች በተናጠል የሚሰጡን ኢንተርቪው ብታዩ ከሀገር ውጭ ባሉት እነሱ የሚናገሩት የለው። በነገራችን አስረስ የተናገረውን ሰምታችኋል። ዘመነ የተናገረውን ሰምታችኋል። በእናንተና አየር ላይ ባላችሁት መካከል ልዩነት አለ። የትኛው ንግግር ነው? ፕሊስ ልዩነቱን እንድናውቅ አሳስደምጣቸው ነበር። እኔ ጋር ፖስት አድርጌዋለሁ። ገብታችሁ አድምጡ። ማን ነው ማን ነው ሁለቱ የተሰደዱ ጋዜጠኞች አንደኛው ተስፋው ለስላሴ የምትጠራው በላይ ማናየና ማን ነው እንትና በቃሉ አለምረው ከበቃል ጋር አደረገው አስደምጫቸዋለሁ። የማርሸት የእንትናን የአስረስ ማረን ንግግር አድምጡ። ተድበስብሶ የሚነገር ንግግር አለ። ከበቃል ጋር ያደረገው ንግግር ብዙ ነገር ነው። ጠበቃ አስረስ ማረ እዛ ጋር ሲናገር የምትሰሙት። አንዳንዴ እኮ መሬት ላይ ያሉ ፋኖች ማያውቁትን ንግግር ነው እናንተ ከኪሳችሁ እያወጣችሁ አንዳንዶቻችሁ የምትናገሩት። መዳረሻችን ከዚህ መድረሻችን እዛ፣ መዳረሻችን ኤክስ ትላላችሁ። እንዲህ የሚባል ትግል የለም ይላሉ እነሱ መሬት ላይ ያሉት። እናንተ ደግሞ እዚያ ሁላችሁም እያልኩ እንደ አይነት ነገር አልሰማችሁ። የአማራ ብሔርተኛ ነኝ ብሎ መዳረሻችን ነው። ይሄ እኮ ትግል ውስጥ ያለ ነው። ምንም ሶሻል ሚዲያ ላይ ያለ ሰው የራሱን ከኪሱ ይጨምራል። ወደ ፖይንቱ እንምጣ። አሁን ልክ ነው መናበብ አለብን ነው እያልኩ ያሉት አይደለ? ትግል በሂደት ነው። እሱ ፕሮሰስ ነው። ከመሬት ወደ አየር ነው እንጂ መምጣት ያለበት ከአየር ወደ መሬት አይደለም። አንተ አድቮኬሲ ነው ልሰራላቸው የሚገባው። መርዳትም ካለብህ ገንዘብ አዋተህ ለእነሱ ማድረግ ያለብን ነገር ነው ማድረግ ያለብህ እንጂ እንዴት መተኮስ እንዳለባቸው ልትነግራቸው አትችልም። እንዴት መተኮስ እንዳለባቸው ለመናገር መሄድ አለብን። በተረፈ እነሱ በየጊዜው የሚሰጡትን መግለጫዎች አድምጠህ ከነሱ ጋር ተናበህ ነው ፖለቲካ መስራት ያለብህ። አሁን እነሱ ሲናገሩ ብዙ ጊዜ የሚናገሩትን ታውቃላችሁ። እኛ እኮ ትግላችን ከብልጽግና መንግስት ጋር ነው። አሁን እንደውም ሪሰንትሊ የተናገረውን ኢንተርቪው ከሰማችሁ ፋኖ ጋር የፋኖን ትግል አምነው የመጡ የኦሮሞ ብሔር ተወላጆች አሉ፣ የኦሮሞ ፖለቲከኞች አሉ ሲል አልሰማችሁ? ብሔር ብሔረሰቦች አሉ ማለት ነው። ልክ ነው። ሰምታችኋል። አየር ላይ ያሉት ግን ከየት እንደመጡ አላውቅም። ነው አብዛኞቹ። ሁሉንም እያልኩኝ አይደለም። ይሄን ካልኩኝ በኋላ ግን አሁን ያለው መንግስት ብሔርተኛ ነው የሚል በጣም አሪፍ ጥያቄ አንስታል። የብሔር ቅኝት ከሆነ የብሔር ቅኝት አንተ መጫወት አለብህ። በአንቺ ወይ ቅኝት ባቲ መጫወት የለብህ። ቅኝቱ የኢትዮጵያ ፖለቲካ የብሔር ከሆነ የብሔር ትጫወታለህ። ትክክል። ሌሎች የብሔር ፖለቲካ የተጫወቱ አንተ የዜጋ ፖለቲካ ቀንቅን ማለት ትክክል። ጠየቁ ስፔሲፊክሊ አሁን ያለው መንግስት ልመጣለሁ። ለምሳሌ አሁን ጠቅላይ የብልጽግና ፓርቲ ሰዎች ቤዛችንን አጣን ብለው ባሰቡበት በማንኛውም ሰዓት ብሔርተኛ ሲሆኑ ታያቸዋለህ። ተመልሰው ደግሞ የሀገር አፍቃሪ ሆኖ ንግግሮቻቸውን ሲያቀርቡ ታያለህ። እንደየሁኔታው ነው የሚወሰነው። ሲፈልጉ ከመቶ ዓመት በፊት እኮ ቅኝ ተገዝታችኋል የሚል ትርክት ወይም ደግሞ ንግግር ሲያደርጉ ታያለህ። ጠቅላይ ሚኒስትሩ ራሳቸው ገባህ አይደል? ይሄን ለምንድን ነው የሚያደርጉት? እናንተ ፖለቲከኞች ናችሁ፣ ፍርዱ ለእናንተ።
አንዳንዶች ከቤዙ ነጥለነዋል። ጠቅላይ ሚኒስትሩ ወይም ደግሞ የብልጽግና ፓርቲ ቁልፍ ሰዎች አየር ላይ ተንጠልጥለዋል። በቃ አረፋ ናቸው፣ እፍ ብንላቸው የሚወርቁ ናቸው የሚለውን ንግግር ሲሰሙ አሃ ለካ ከቤዛችን ወጥተናል፣ ኦኬ ወደ ቤዛችን እንመለስ የሚል እሳቤ ሊፈጥርባቸው ይችላል። ዮሐንስ በኋላው ንግግር ማንሳት እዚህ ጋር ተገቢ ነው። አሌክስ ለጠየቀው ጥያቄ ይሄ ነው መልሱ። እዚህ ተለዋዋጭ ነው እያልከኝ ያለው በብሔርተኝነት ካባ ይጫወታል፣ በዛ ደግሞ ፓን ኢትዮጵያኒስት መስሎ ደግሞ ይጫወታል። ይሄ ኢህአዴጎች እንዳለ እኮ በጣም ጥሩ። ይሄንን ኃይል ኢህአዴጎች እንዳለ ልገጥሞ የምችለው በብሔር ተደራጅተ ነው ወይስ በዚህ ጋር ተደራጅተ ነው የምትለው? እንዴት ነው የመጣው? ይሄ ቁልፉ እዚህ ጋር ስለሆነ ማለት ነው። እኛ ይሄ ቡድን ብሔርተኛ ቡድን ነው ብለን የምናምነው 100%። ይሄ ኃይል እንዴት ነው ወደ ስልጣን የመጣው? ይሄ ኃይል ወደ ስልጣን የመጣው በብሔሩ ተደራጅቶ የብሔር ድርጅት ይዞ ኢህአዴግ በሚባል አደረጃጀት ውስጥ ህብረ ብሔራዊ ነኝ ብሎ በዛ ውስጥ የውስጣዊ ሽኩቻ አድርጎን ወደ ስልጣን የመጣው ሲመጣ ነው። ውጭ ካሉ ተቃዋሚ ኃይሎች ጋር አብሮ በመሆን ማለት ነው። ከኦነግ ጋር አብሮ በመስራት ውስጣዊ ሽኩቻውን በማሸነፍ ህወሓትን ገልብጦ ከአማራ ኃይሎች ጋር በጥምረት በመስራት በአዴን ማለት ነው። አሌክስ ምንድነው እንደዚህ ወደ ዙሪያ የምትሄደው? ወደ ገደለው ና እንጂ ነው ያለ ብዙ ነው። አንተ ፒን ፖይንት ልታርግ ነው የፈለከው። ብዙ ፋክተሮች ተጠቅሞ ነው የመጣው እንጂ ሲንጉላር ነገር አለ። ከኦነግ ጋርም ሰርቷል፣ ከባዴን ጋርም ሰርቷል። እሱም መጥቀስ መቻል አለበት አትሊስት። ኦኬ ወደ ስልጣን አማራ ጥምረት የሚባል አልነበረም እንዴ? ወደ ስልጣን ሲመጣ ብሎ ነው የመጣው። ኢትዮጵያ ብሎ ነው። በቃ በመጣበት መንገድ ነው አንተ መምጣት ያለብህ። ምን መታለኝ እኔ አይ ዶንት ኖ ያዋጣል አላዋጣም አላውቅም። እሱ ማኛ ስላልገባን ነበራ። ሰፊው 50 ሚሊዮን ፕላስ የሆነው የአማራ ህዝብ ስላልገባው ነው። አሁን እኮ 50 ሚሊዮን ፕላስ ኦሮሞ ገብቶታል። 50 ሚሊዮን አማራ ገብቶኛል ብሎ ካለሰ ማን ነው የምትሸውደው? ጉራጌን ማን ይቀረው? 2 ሚሊዮን አፋርን ይቀረው የምትሸውደው ማን ነው የምትሸውደው? ከዚህ በኋላ እኛ እኮ ደላስ የተሸወርነው እኛ ነን አማራዎች፣ አብዛኛው አማራ ማለት ነው። ቢግ ቻንክስ ኦፍ ኢትዮጵያ ማለት ነው። ሲጀመር ፖለቲካ ሽወዳን የመለማመድም የመስራትም ጥበብ ነው። ፖለቲካ የእግዚአብሔር ቃል አይደለም። ሽወዳ መማር አለበት። አይ ነው በነገራችን ላይ ኢትዮጵያ ውስጥ the most honest transparent የሆኑት የአማራ ፖለቲከኞች ናቸው። አይደብቁም። ችግሩ እኮ ነው። ፊት ለፊት ነው የሚናገሩት። ምንም በቃ መደበቅ የሚባል ነገር አታይባቸው። ቴዲ ግን ይቅርታ ጥያቄ ልጠይቅህ። አሁን ያነሳው ሐሳብ ማለት ነው የኦሮሞ ኤሊት፣ የትግሬ ኤሊት፣ የሌሎች ማህበረሰቦች ኤሊት፣ እኔ የኦሮሞ ገበሬ የትግሬ ገበሬ እያልኩ አይደለም፣ ጸረ አማራ እንቅስቃሴ ውስጥ ሆኖ ከማን ጋር ነው ኢትዮጵያ ብለን ተደራጅተን ኢትዮጵያ እያልን ስልጣን ለመያዝ እንመጣው? እኛ በግልጽ ስታንዳችን ስንናገር ለኦሮሞ ህዝብ፣ ለትግሬ ህዝብ አድሬስ የምናደርገው ጸረ ኦሮሞ ወይም ጸረ ህዝብ እንቅስቃሴ አናደርግም። እኛ የምናደርግ ህዝባችን እየተገደለብን ስለሆነ ራሳችን እየተከላከልን ነው። ራሳችን ለመከላከል ስልጣን ይዘን ህዝባዊ መንግስት ማቋቋም እንፈልጋለን። ህዝባዊ መንግስት ማለት አማራ ብቻ የሚወጣበት ማለት አይደለም፣ ሌሎች ህዝቦች የሚሳተፉበት። እንዲህ አይነት ፕሮፓጋንዳ ነው እንጂ ወይም እንዲህ አይነት ስትራቴጂ ነው እንጂ የሚጠቅመን በዚህ ሰዓት ኤክስትሪም የሆነ ብሔርተኝነት በሁሉም አካባቢ ባለበት የኦሮሞ፣ የትግሬው፣ የሶማሌው፣ የሌሎ ብሔርተኝነት ባለበት ያዋጣኛል። አሁን አንተ ከማን ጋር እንድንሰራ ብለህ ነው ኢትዮጵያ እኔ ምን አገባኝ? እኔ ከአንተ ከፈለክ ከፍቅር ሲዝም ጋር ሁለተኛ ቅድም ያነሳው ነጥብ አለ ቴዲ። ምን ብለሃል? ማለት መሬቱና አንዳንድ እዚህ ሶሻል ሚዲያ ላይ የአማራ ብሔርተኞች ህዝባቸውን እያስበሉት ነው ሚል አይነት ንግግር ተናግራል። እውነት ለመናገር ጨዋው ብሔርተኝነት ኢትዮጵያ ውስጥ እስከዛሬ የተነሱት በሙሉ ፋሺዝም ናቸው። ጸረ ህዝብ፣ አማራን ጨፍጭፉ፣ ግደሉ የሚሉ ይሄን ማወራህ ኦፒኒየን ሊደርስ እንደ ጀዋር አይነት እንደ ናሉላ አይነት አትጋቡ፣ ጨፍጭፉ፣ እነዚህ መሪዎች ናቸው። አሁን አንተ እያልከን ያለው ማንነቱ የማይታወቅ እንደኔ አይነት አንዱ ተራ ሰው ምናምን ቲክታክ ውስጥ ተሸጉጦ የሚለው ሜንስትሪም ሚዲያ የሚጠቀሙት እነ ጀዋር መሐመድ ውጥና ጨፍጭፉ፣ እነ አሉላ አታጓቸው፣ ዕቃ ከአማራ አትግዙ ተብሎ የሚሰበክ ፋሺዝም ሌብል ነው የነበረው። ኦኬ እሱ ክርክር እንዴት መሰለው? ሁሉም ብሔርተኞች ውስጥ ሰይጣን የሆኑ ፖለቲከኞች አሉ። የአማራ ብሔርተኝነት ውስጥ እንደዛ አይነት መሪ ልታገኝ አትችልም። ቴዲ ኔም ዋን እንትና አይደለም። በዛው መጠንም ደግሞ ለወጡበት ማህበረሰብ የሚያስቡ ለህዝብ አብሮነት ግድ የሚሰጣቸው የገቡበት ህዝባቸው ከገባበት ችግር ሊያወጡ ቀን ማታ የሚለፈው አሉ፣ የሚያስቡ አሉ።
ኦሮሞም ጋር አሁን የኦሮሞ ብሔርተኞችን እዚህ ጋር ባመጣ አንድ ሰው ልጠራልኝ ትችላለህ፣ እኛ ውስጥ እንደዚህ አድርጎ የሚልል ይችላል። ትግራይ ውስጥ ብጠራ አንድ ሰው ልጠራልኝ ትችላለህ ይላል። ከምባታውን ባመጣ እንደዛ ይላሉ። የሆነው ምንድነው? ሁሉም ህዝብ፣ ሁሉም ፖለቲከኛ፣ ሁሉም ፖለቲከኛ ጻድቅ ነው ማለት አይደለም። ስህተት የሚሰራ አለ። እኮ አንተ የምታውቀውን ነገር መመስከር አለብህ እንዴ? የጀዋርና ያሉላ ሰለሞንን ኃጢአት በመደበቅ ፎልስ ኢኩቫለንስ ዛሬ አንዴ ቆይ ቴዲ ያውሳ ሁሌ እንደዚህ ነው እኮ ሁልጊዜ ሰብጀክቲቭ ላይ ነው የሚያደርገው። ጠላት ነው ያለው ኦብጀክቲቭ ላይ እናወራና ቴዲ ምናልባት ለዛሬ ኦብጀክቲቭ ላይ እናወራ እንጂ ሁልጊዜ አንተ ሰብጀክቲቭ ላይ ነው ኦፒኒየን ላይ ነው አንተ ሁልጊዜ ሀሳብን የምታወያየውም አንተ የምትሰጠን እንደዛ ይሻላል እንጂ ወርደን ግለሰቦች ላይ ሳይሆን ፓኬጁ ላይ እናወራ። ስልጣን ለመያዝ አንተ ብሔርተኛ ነህ። ስልጣን ለመያዝ ያለበት መንገድ እንዴት ነው? እንዳማራ ፓኬጁ ላይም ቢሆን ቴዲ ይቅርታ ካቋረጥኩ፣ ፓኬጁ ላይም ቢሆን አሁን ለምሳሌ የህወሓት ብሔርተኝነትና የኦነግ ብሔርተኝነት ጠላት አድርገው ያመጡት አንድ ህዝብ ነው፣ አማራ የሚባል ህዝብ ነው። የአማራ ብሔርተኝነት ግን ጠላቶች ብሎ የሚነሳው ፊዚካሊ ስጋ ያለው አንደኛ ብልጽግና ነው። እሱ ነው አይደለም። ይኸውልህ አሁን አማራ ዛሬ አሁን እዚህ ጋር መንግስተ ሰማያት የሚያስገባ ወይም ሲሆን የሚያስገባ ነገር አለ። አደኝ ነው ዘደይ አሸንፈ ስልጣን ለመያዝ ነው። በቃ አለቀ። በመሀል መልካሞች አሉ፣ በመሀል ደግሞ ጠማሞች አሉ። አይደለም እንዴ? በቃ ይሄን ማወቅ አለብን። ምን የትግል አካል ነው እሱ፣ የትግል አካል ነው። እኔም ቴዲ አንድ ነገር ልመልስልህ የምፈልገው ቅድም ለጠየቀኝ ጥያቄ ይሄን ስርዓት ለመጣል ይሄንን የብሔርተኛ ስርዓት ለመጣል የብሔርተኛ ስርዓት እንደሆነ አንተ ያው ውሺ ዋሺ ማለት አንዳንድ ጊዜ ብሔርተኛ ነኝ ይላል፣ አንዳንድ ጊዜ ዜገኛ ነኝ ብሎ መገለጫ አለው ነው ያሁን ያለው መንግስት። ኢትዮጵያን የሚወድ ይመስላል። ከዛ ደግሞ አሊጂየንሱ ለኦሮሞ ብቻ የሆነ የኦሮሞን ጥቅም አስከብራለሁ የሚል እንቅስቃሴ በዚህ ዘመን ነው የኦሮሞ ሲኖዶስ ሲቋቋም ያየ ነው። በዚህ በብልጽግና ዘመን ያየ ነው። ሃይማኖቱ ሳትገባ ከማን ነገሩ ነው መገለጫው የብሔርተኝነት መገለጫው አንዴ 40 ነገር አትርገጡ። ምን የሆነውን ነገር ልካ ሃይማኖቱን ሃይማኖት ሰው አይ ነገሩን ነው የምልህ። ኤኒዌይ በቃ ሃይማኖቱን ተወኔ ሃይማኖት አላወያይም የቤቱን መርሃለ ችግር የለውም። ስለዚህ ነገር አይናወራ ሜን ነገር እኮ ፖይንቱ ምንድነው እያልኩ ያለሁት ይሄንን የብሔርተኛ ስርዓት ለመጣል በብሔር ተራሽተ አማራ እንደ ብሔሩ ተራሽቱ ካልጣለው ኢቭን ቅድም ላልካቸው በተለያዩ ቦታዎች ላይ ማይኖሪቲ ሆነው የሚገኙ ለጠላት ተጋላጭ ለሆኑት አካላቶች ናጅስት ኦንሊ አማራ ለሆኑ ብቻ ሳይሆን ነን አማራ የሆኑ ሌሎች የጉራጌ ብሔር ተወላጆች ሊሆኑ ይችላሉ፣ የሲዳማም ሊሆኑ ይችላል፣ የሌሎችም ለነሱ መትረፊያ ሊሆን የሚችለው ይሄ ተገዳዳሪ ኃይል ሆኖ የሚቀርብ የኦሮሞ ብሔርተኝነትን ተገዳዳሪ ኃይል ሆኖ ሊቀርብ የሚችለው ሰፊው የአማራ ብሔርተኝነት ካልሆነ በተአምር ሊተርፍ አይችልም። ይሄን መረዳት መቻል አለብህ። ዛሬ ወጡ ዜናዎች አሉ አይደል? አንድ ባለሀብት የተገደለ አሁን አንተ እሱን አልክ። አሁን እሱንማ እያደረግን ነው እኮ ችግሩ ግምገማው ላይ እኮ ነው የተለያየ ነው ወንድሜ። አንድ ጊዜ የመጀመሪያው ነገር ለወጣ አሁን እናንተ ለምሳሌ በቪዲዮ እንዴት ያላችሁ ሰዎች እንደሆናችሁ አላውቅም። እኔ የማወራው ከሻዕቢያ ጋር ይሁን ሪል ከአማራ ልጆች ጋር ይሁን አላውቅም። አማርኛ የተናገረ ሁሉ ደንዲ ያለው ሁሉ አማራ አይደለም። በዚህ ነው ተማመን መጀመሪያ። ስለዚህ ሰርገው ገቦች አሉ። ይሄን የፋኖ አመራሮች በተለያዩ ጊዜያቶች ሲናገሩ ሰምታችኋል። ማን ምን አይነት ሻዕቢያ በአማራ ብሔርተኝነት ያምናል ብለህ ታምናለህ? ጠንካራ የአማራ ብሔርተኝነት ይፈልጋል። የአማራ ህዝብ ላይ ያሰት ትርክት ከተረኩ ግንባር ቀደም እሱማ ታዲያ ስለዚህ በናሬቲቫችን ተለየናለን ማለት ነው። ታዲያ ናሬቲቭ ፎርም የሆነ ናሬቲቭ እየሰጠው በመልክስ ቦታ ምን ይቀይሯል? እኔ ብሔሬ ማንነቴን ይገልጻል እንዴ? ብሔር መልክ ናሬቲቫችን እኮ ነው አይደል እንዴ የቆምበት። እኔ አንድ ጊዜ ወንድሜ እኔ እንደዚህ እኮ ሰው አስገብቼ አላውቅም። ዛሬ እናንተ እንደስገባሁት ይሄ ንግግር እንትን እንዳይል ሀሳባችሁን ሰተን እንለያያለን ተከባብረን ስፒድ ሎንግ ታይም እኔ እንደዚህ እንትን ውስጥ ከገባሁ ሰዎችን በፖለቲካ ሀሳባቸው ይገባሉ፣ ሀሳባቸውን ይሸጣሉ፣ እንለያያለን። ከዛ በኋላ እንካ ሰላምታም ሰምቼም አላውቅም። ዋናው ፖይንት ምንድነው? ይሄን እንተማመናለን። የአማራ ህዝብ ላይ የሐሰት ትርክት ከተረከው ግንባር ቀደም ፓርቲ ሻዕቢያ አንዱ ነው። በዚህ የሚከራከር የለም። አሁን እኔ ምንድነው አንተ ታርጊ ምንድነው መነሻ ፖይንት ካልከኝ እኔ መነሻዬ መሬት ላይ ያሉት ፋኖች ናቸው። ሁልጊዜ ማነበው፣ ሁልጊዜ ማደምጠው፣ ሁልጊዜ ቃለ መጠይቅ ሲሰጡ ማደምጠው የነሱን ንግግር ነው። ስለዚህ ከነሱ በመነሳት ነው አየር ላይ ያላችሁ የምትናገሩት ንግግር ምን ይመስላል የሚለውን መገመግመው ማለት ነው።
የአስረስን የጠበቃ አስረስን ንግግር ኢንተርቪው ሰምቼ ከሱ ሙሉን ኢንተርቪው ሰምቼ የሱ ኢንተርቪው ካንተ ከተለየብኝ እንዴት ነው? ከዘመነ ካሴ ከተለየብኝ እንዴት ነው? ከነምሬ ከተለየብኝ እንዴት ነው? መሬት ላይ ላሉት ነው እኔ ቅድሚያ የምሰጠው ነው እያልኩ ያሉት። ስለዚህ ግራውንዴ እዛ ነው። ስለ ኦነግ ስናገር እነ ጃልመሮ የሚናገሩትን ንግግር ነው የምሰማው። ለምሳሌ እነ ጃልመሮ አሁን በጅቡቲ ድንበራ ጅቡቲ ፖርት አካባቢ ሃይዌይ አካባቢ ላይ ጥቃት እንደፈጸሙ አብዴት አድርገዋል። ወደዚህ ከመግባቴ በፊት እነ ጃልሰኝ ገብተዋል። እነ ጃልመሮ የሚሰጡትን ኢንተርቪው ከሰማሁኝ በኋላ መንግስት እነ ጃልሰኝ እጅ ሰጥተውኝ ነው ከኛ ጋር ለመስራት የሰላም ጥሪን ተከትለው ነው ምናምን ይላል። እነ ጃልመሮ ደግሞ በስነ ምግባር ጉድለት ያባረርናቸው ናቸው ይላሉ። ስለዚህ መጀመሪያ ፈርስት ሃንድ ኢንፎርሜሽን ይለኝ የኦነግ አመራሮች የሚሰጡትን ነው የምሰማው እንጂ አየር ላይ ያለውን የኦነግ ተከራካሪ የሚናገረውን አይደለም። በህዋት በኩል ስትመጣ የጊዜያዊ አስተዳደሩና የቲፒኤልኤፍ ሰዎች ለሁለት ተከፍለዋል። እዚህ ጋር ወንድሜ ከሀገር ውጭ ሊሆን ይችላል። የጌታቸው ረዳን ኢንተርቪው ሰምቼ የደብረጽዮንን ኢንተርቪው ሰምቼ የመጀመሪያ መነሻዬ እንትኑ የኔ ነው። ቼክ ሊስቴን ማየው በዛ ጋር ነው። ጌታቸው ረዳ ምን እያለ ነው? ደብረጽዮን ምን እያለ ነው? አየር ላይ ያለው ሰውዬ ክፍተታቸው እንዳይታወቅባቸው ነው እኛ አንድ ሆነን እየሰራን ነው ምናምን ይለኝ ይችላል። እኛ ዓላማችን ሙያሌን መቆጣጠር ነው እንትን ምናምን ሊል ይችላል። ስለዚህ እኔ እንትን መለኪያዬ ራሳቸው መሬት ላይ ያሉ ፖለቲከኞች የሚናገሩትን ነው። የብልጽግና ሰዎች የሚያወጡትን መረጃ በየጊዜው ታነባላችሁ ብዬ አስባለሁ። ከዛ በመነሳት ነው ደጋፊዎቹ የሚናገሩትና የገዢው ፓርቲ ሰዎች የሚናገሩት ሰዎች ይለያያል ወይስ አንድ ነው እያልኩኝ የምገመግመው ማለት ነው። እናንተ ጋርም ስንትን ብዙ ጊዜ የፋኖ አመራሮች በተለያዩ መንገዶች የሚሰጧቸው ኢንተርቪዎችን ታደምጣላችሁ። እናንተ እነሱን ቃል በቃል ምን ይላሉ? ልዩነት አለ፣ ዲስኮኔክት ሆነናል። መሬት ላይ ስላለው ነገር ምንም ግንዛቤ የሌላቸው ሰዎች እኛ እዚህ መሬት ላይ ያለን ሰዎች ከምንናገረው ንግግር ኮምፕሊትሊ የሰማይና የምድር ልዩነት አስተያየት ይሰጣሉ። አንዳንዴ ማናቀውን ትግል ሁሉ ያራምዳሉ። ከየት እንደመጣ ማናቀውን ትግል ሁሉ ይላሉ። ስለዚህ ማምነው ማንን ነው ማለት ነው? ማምነው ማለት ትግላቸው ትክክል ነው ወይም አይደለም እያልኩኝ ሳይሆን ለኔ መሬት ላይ ያሉ ታጋዮች የሚሰጡት መግለጫ ነው ትክክለኛ ብዬ ማስበው። ይብዛም ይነስም እዛው አማራ መሬት ላይ ስላሉ ማለት ነው። ስለዚህ እነሱን አምኜ አንተን ባላምን አንተን መግፋት እንዳይመስል ለማለት ፈልጌ ነው። ይሄ ነው ፖይንቴ። እኛም እኮ ያንን ነው መተን ኦፒኒየናችንን እንሰጣለን። እንዳንድ የአማራ ብሔርተኛ ኮምፓቲብል እንዲሆን ነው የምንፈልገው። መሬት ላይ ካለው የፋኖ እንቅስቃሴ ጋር ኮምፓቲብል እንዲሆን ነው የምናቀርበው ሀሳባችን። በዛ ነው የምንለካው፣ ሁላችንም የምንለካው ማን ይርቃል ማን ይቀርባል። ለምሳሌ ስለ እስክንድር ነጋ ያለን ሀሳብ እዚህ ስንገልጽ ብዙዎች ቅር ይላቸው ነበር። አሁን አንተ ቅድም መጀመሪያ ላይ የጠየቀኝ ጥያቄ ዜገኛውን ትገፋላችሁ እንደ ውሻ ታሳድራላችሁ ትላለህ። ግን መሬት ላይ ያለው ኃይል ነው እስክንድር ነጋ ወግድ ያለው እስክንድር ነጋ ወግድ ያለው እኮ መሬት ላይ ያሉት ኃይሎች ናቸው። አትቀይረው ቴዲ ያነሳውን ነገር አም ሶሪ ቴዲ አይ ቲንክ የአማራን ፖለቲካ በጣም ጠጋ ብለህ ከተነገረበት እያንዳንዱ ኢንተርቪው አስተያየት የተሰጠባት ምክንያት አላት ወይም አውድ አላት። ሌሎችን ልስማና አማራ ዛሬ ወደ አንተ እመጣለሁ። አይ ትንሽ ጀነራላይዝ ያረከው ነገር የአማራ አድቮኬሲ ከትግሉ የተነጠለ ነው አይነት ንግግር ነው ያረከው። እሱን ክሊር ባረገው ደስ ይለኛል። ተሻምታችሁ ከሚወቀሱት መሀል መግባት የለባቸው። አንተ በበኩል የምታደርገው ትግል ትክክል ከሆነ እናንተ ማለት አይደለም። ግን እኔ አየር ላይ ያሉት ለምሳሌ እናንተም ራሳችሁ ትላላችሁ አይደል? ተከራከሩ። አይ ቴዲ ብዙ ኢንፍሉዌንስ ያለህ ልጅ ነህ፣ በጣም ብዙ ኦዲየንስ ነው ያለው እና ትንሽ እሱ ክሊር መሆን ያለበት ይመስለኛል። እኔ ንግግሬ አየር ላይ ያሉት ነው። አየር ላይ ማለት ከሀገር ውጭ ይላሉ ወይም ሶሻል ሚዲያ ላይ ግን ውጭ እኮ አድቮኬሲው የሚሰራው እኮ ከመሬት ነጸብራቅ ነው። ቴዲ እና አስረስ የተናገሩበት ስፔሲፊካሊ እነ እስክንድር ለሚያወጧቸው ፕሮፓጋንዳዎች መልስ እንጂ አሁን ዛሬ ላንተ ያወራው ወሬኔ ለምሳሌ አርበኛ ዘመነ ካሴ አስረስ ፋኖ አብደላ በቀጥታ ያሉትን ንግግር ነው ላንተ ነው። ከዛ በፊት ዘመነ ካሴ ምንድነው ተናገረ? ዘመነ ካሴ የዚህ ትግል ግብ ምንድነው ተብሎ ሲጠየቅ እኔ የነገርኩህን ነው የተናገረው ኤክስፕሊሲት። በተለይ በአድቮኬሲ ጉዳይ ምንድነው ያለው? አንተ ከሀገር ውጭ ያለው እንድትሰራልኝ የሚፈልገው አድቮኬሲ ነው እንጂ እንዴት መተኮስ እንዳለብኝ ልትነግረኝ አይገባም ሲል ሰምተሃል? አልሰማህም? ቴዲ ግን አንተ አሁን ያልከው አሁን እናንተ የሚያወሩት ሌላ ነው፣ ዘመነ የሚያወሩት ሌላ ነው፣ አድቮኬሲ የሚሰራው ሌላ ነው ብለህ ስለተናገርክ ነው። ኤግዛክትሊ የፋኖ አመራሮች እናንተ በስነ ጽሁፍ በሊትሬቸር ትራንስፈር ኢፒቴት የሚባል ነገር ነው። የቦታ መቀየር የሚታከሱት መሬት ላይ ያሉ ናቸው። አመራር የሚሰጡት አየር ላይ ያላችሁ ናቸው።
ስራችሁን ወቁ ይላሉ እኮ እነሱ። ስራችሁን ማወቅ ያለባችሁ ምንድነው? የአማራ ሕዝብ የገባበት እያደረግን ያለነውን ተጋድሎ ለዓለም አቀፉ ማህበረሰብ አሳወቁልን። ገንዘብ ካስፈለገን ገንዘብ አሰባስባችሁ ላኩልን። ይሄን ነው ልታደርጉልን የሚገባው እንጂ እንዴት መተኮስ እንዳለብን፣ ቤት በኩል ቆረጣ መግባት እንዳለብን፣ ቤት በኩል መንከባለል እንዳለብን ልትነግሩኝ አይገባም ይላል። ይሄን ሳታላምጥ ማውጣት መቻል አለበት። ይሄ ለሁሉም ይሰራል። ዛሬ ይሙት ነገ በህይወት ይኖር የማታውቀው ታጋይ እዛ መሬት ላይ ያለ የሚናገረውን ንግግር ወደ ጎን ትተህ አንተ እሳቱ ወላፈን በሌለበት ቦታ ላይ ሆነ አስተያየት መስጠት ከሆነ ይሄ ለህሊናም ጥሩ አይደለም ነው እያልኩ ያለሁት። ገባህ አይደል? አሁን እስክንድር ዘመነ ምናምን እያልኩ ሳይ ይገባኛል። ክርክሩ ወዴት ሄድ እንደሚችል እሱን እንተውና በተነሱ ጉዳዮች ላይ ጠቅልላ አድርገን ሀሳብ እንስጥ አይሻልም? እየሰፋ ስለሚሄድ ማለት ነው። በኋላ ደግሞ ስንት ነው 3 የአማራ አክቲቭ ፖለቲከኞች ገብተው እንትንም አቅጣጫ እየሰጠ ወይም ደግሞ ለነሱ ፌቨር አድርክ የሚል ትችትም እንዳይመጣ በዚህ በተነሱ አውዶች ላይ ለምሳሌ የጆዋርን ንግግር እንዴት አያችሁት? አሁን ያነሳኋቸው ነገሮች አሉ። አጀንዳውን አይታችኋል አይደል? በዛ ላይ እስኪ እናንተ እንደ ፖለቲከኛ የታያችሁን የእናንተን ግምጋሜ ስጡኝና ቀሪውን ግን ትግላችሁ እንዴት ነው የምታደርጉት? ፋኖች እያሉ ያሉትን ነገር እሱን ቤታችሁ ምናምን ስትሄዱ ቤታችሁ ቁጭ ብላችሁ ትወያያላችሁ። አይሻልም? አማራ ዛሬ በእነዚህ ጉዳይ ላይ ስቴትመንት ስለሰጠህ ነው አስተያየት የመለስን እንጂ እኛ በአጀንዳህ ነው መወያየት የምንፈልገው። በነገራችን ላይ መደበኛ ውይይት ሆኖ አይደለም። እግረ መንገዴን እንደው ባነሳሁት ጉዳይ ላይ እንግባ ሲሉ እስቲ ምን ትላላችሁ? የተሳሳተም ነገር ካለ